አሃ ፋሽን ባይሽ ቁጥራ ፋሽን ጫማ የምትገዢው ወይስ ጫማ ስላለቀብሽ የምታደርጊው አትሽ ነው? ጫማውም አልቆብኝ ነው። ያው ያንንም ልግዛ ብዬ ነው። ፋሽኑን እንድትገዢ ማለት ነው። ትምህርት ቤት ስሄድ ምናምን አለብሰዋለሁ። ምን አይነት ጫማ ምን አይነት ሽፉን ነው? አይ አሁን እንኳን ማክበር አልፈለኩም። ለምን እንዴት ታድሉ? እኔ እኮ በአንቺ እድሜ ማለት ነው አሁን አንቺ እኔ ያንቺ አክስት ነኝ ለምሳሌ ማለት ነው። አሁን አሰብኩት እኔ አክስቴ በአንቺ እድሜ መጣ ሙሉ አለም ልደትሽ ይሻልሻል ወይስ ምን ላድርግልሽ ብላ ስጠይቀኝ አሰብኩት ማለት ነው። አሰብኩት አሁን አንቺ በድልሽ ተመስገን ፈጣሪ ሆይ እነዚህ ሚራክስ ታገኘው ማለት ሲገባሽ። እስኪ የሆነ ነገር በያ ተመልክት። አክስቴ በጣም ወድሽ መልካም ሰራንሽ። አክስት የሆናችሁ ብቻ ይሄንን ቪዲዮ እዩት። አክስት ለሆናችሁ ጥያቄ አለኝ። አክስትነት ለእናንተ እንዴት ነው? ማለቴ አክስት ስትሆኑ እኔ ከዚህ በፊት እህቴን ጠየኳትና አሁን በቪዲዮ የምታያትን ሚጣ ነው ማለት እኔ ያው የቤት ስሟ ሚጣ ስለሆነ የሚጣን እናት አንቺ አክስት ነሽ ለሌሎቹና ማለቴ እኔ አሁን ለሷ ልጅ አክስት ከሆንኩ ደግሞ ሰበተጋው እኔ ልጅ ስወልድ የሚጣ እናት አክስት የእህቴ አክስት ነው የምትሆነው ማለት ነው አይደል? እንደዛ ነው። እና አክስትነት ለአንቺ እንዴት ነው? እኔ አክስትነት ከብዶኛል። ምኑ ነው የከበደሽ ብትሉኝ፣ ናፍቆቱ፣ ማሰብ ሰረነሱ፣ መጨነቅ ሰረነሱ። በእርግጥ እንደ አክስትነቴ ማሰብ አለብኝ። ከዛ ውጭ ግን እናት አባቶቻቸው ያስቡ እንጂ እኔ ምን ቤት ነኝ ጋይስ? እስኪ ንገሩኝ፣ እኔ ምን ቤት ነኝ? እና ይህንን ቪዲዮ እንድታዩት የምፈልገው አክስት የሆናችሁ ብቻና አክስት ሆናችሁ ደግሞ ምን አይነት ስሜት እንደሚሰማችሁ ናፍቆት፣ ሀሳብ፣ ጭንቀት ወይስ ምንም አይሰማችሁም? እስኪ እንደ ሀሳብ እንወያይ። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ሰላም ነኝ፣ ሙሉ አለም ነኝ። ዛሬ ደግሞ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ ከርዕሴ እንደምትመለከቱት ነው ማለት ነው። አክስትነት ለእናንተ ምንድነው? አክስት ለሆናችሁ ብቻ ይሄን ቪዲዮ ተመልከቱ ለማለት ነው። እንግዲህ ዛሬ በቪዲዮ በስክሪን ላይ የምታዩት እህቴ ወይም የእህቴ ልጅ ናት። የቤታችን ሁለተኛ የልጅ ልጅ ሴት በቃ ታውቃላችሁ፣ አስተዋይ፣ ቁም ነገረኛ፣ ጨዋ የልጅ አዋቂ እንደምታዩት አይደለችም። ስታዩት እንጀራ መጋገር ብቻ ነው የሚቀራት። ቤት ውስጥ ስራ ትሰራለች። በትምህርቷ በጣም ጎበዝ ናት። ከአንደኛ አሁን 8ኛ ናት መሰለኝ። ብቻ ዩኒቨርሲቲ ውጤት መጥቶላት ለመግባት 3 አመት ብቻ ነው የቀራት። ምክንያቱም ከአንደኛ ክፍል ገብታ ሳለ ደብር ነበር የምታርፈው። ምክንያቱም በጣም ጎበዝ ከመሆኗ የተነሳ ማለት ነው። እና በጣም ነው የምወዳት። በጣም ምን ልበላችሁና ታውቃላችሁ፣ እንደ ልጅ አይደለችም። በጣም በቃ እንደ ትልቅ ሰው ነው የምታስበው። ችግርን የምታውቅ ይሄ እንግዲህ መግቢያ ላይ አይታችኋታል አይደል? ልደቷ ነገ ነው። ነገ ሚያዝያ 16 ነው ልደቷ። ሚያዝያ 16 ነው ልደቷ። ምክንያቱም በጣም ነው የምትገርመውና ልደት ማክበር አትወድም። አክብራለች፣ ግን አሁን ላይ ልደትሽን ላክብርልሽ ምናምን ሰራት እኔ ምንም አልፈልግም ማለች። እሺ ልደትሽን ላክብርበት ያሰብኩትን ብር ልስጥሽ፣ የሚያስፈልግሽ ቁሳቁስ አለ፣ የትምህርት ቤት እቃ፣ ደፍተር፣ እስክሪብቶ ምናምን ሰራት። አይ እሱ አለኝ የምፈልገው ግን ጫማ ነው አለችኝ ማለት ነው። እሺ ብዬ እንግዲህ ጫማ ልገዛላት ነው። ልደቷን ግን አላከብርም ብላለች። ከ15 አሁን 13 አመቷን ነው ነገ የምትይዘው። ምን አለችኝ? 15 አመቴን ነው የማከብረው፣ ከዛ ውጪ አላከብርም ብላለች። እንግዲህ ምን ይባላል? ፈጣሪ ያሳድግሽ፣ ለቁም ነገር ያብቃሽ፣ እደጊልን፣ ከክፉ ሁሉ ይጠብቅልን ነው አይደል የሚባለው። እና እንግዲህ ነገ ልደታ ነው። ሃፒ በርዝዴይ የኔ ውድ፣ ወድሻለሁ። አታዩም ይሄን ቪዲዮ። በእርግጥ ለራሴ ነው የሰራሁት ይሄን ቪዲዮ፣ እሱ አታዩም። ስለዚህ እናንተ እንኳን ተወለድሽ የመልካም ልደት ሃፒ በርዝዴይ ሚጣ በሉልኝ። ትክክለኛ ስሟ የአብስራ ተስፋዬ ትባላለች። ግን እኔ ሲሄድ ልደቷን አከብርላታለሁ። ሰርፕራይዝ ነው ማደርጋት።
የምትወደው ምግብ አለ የጣሪያን ምግብ ከጣሪያን ምግብ እስኪ አንዱን ጠቁሙኝ የምትወደው ምግብ ነው ገምቱ የገመተ ሰው ይሸለማል እና እሱን እሰራላታለሁኝ ሰርፕራይዝ አድርግልሃለሁ እንግዲህ ልደቴን አልፈልግም ብላለች እኔ እንኳን ኬክ ምናምን ላዝላት ነበረ አልፈልግም ጫማ ነው ብላለች ጫማው ይገዛላታል ከዛው ውጭ ልደት አይከበርላትም ማለት ነው አንቺ ምን ቤት ነሽ እናቷስ እንዳትሉኝ ያው እናቷም አለች እዚህ ጋር እንደምታያት ቁጭ ብላ እንጀራ እየጋገሩ ነበረ ይሄን ቪዲዮ ሳወራቸው ስቀርጻቸው እነሱ ያያቁም እኔ እየቀረጥኳት የሚጣየንና ከትራንት ወዳ መሰለኝ እንኳን ተወለድሽ መልካም ልደት እያልኳት ግን እኮ ገና አርብ ነው ምን አስቸኮለሽ እያለች ነበረ ለማንኛውም እንግዲህ እህቴ ታከብርልሃለች በመትችረው ቡና ታፈላላታለች ኬክ ባትጋግርላትም ሰው ባቅሙ ያከብራል አይደለ ከዛ ደግሞ እናቷ ደግሞ ማትች ከሆነ እኔ ያከብርልሃለሁ እኔ ስማርች ከሆነ ደግሞ እናቷ ታከብርልሃለች ማለት ነው እና አሁን ሚጣመናለች ፎቶ እነሳለው ግን ይሄ ኬክ ምናምን አልፈልግም በቃኝ ሰላለች ነው ጫማ የምትፈልገው ማለት ነውና በዚህ ዘመን እንደዚህ አይነት ልጅ አስባችሁታል ያሁን ልጅ እኮ እንደ 20 አመት እስከምትሞላ ድረስ ቢከበርላት ደስታዋ ነው እቺ ግን እንደዛ አይደለችም ይሄ ያዙ ልቀቁኝ እንደ ልጅ አይደለችም በጣም የምታስብ ቁም ነገረኛ አስተዋይ ለቤተሰቦቿ ታዛዥ የሆነት ነው የምላችሁ እኔ እንጃ ፈጣሪ ያሳድግሽ ያብዬ ነው ማለት እንግዲህ ይሄ ፎቶ የዛሬ አመት የተነሳችው ፎቶ ነው በጣም አስተዋይ ልጅ ናትና የምሬን ነው የምላችሁ ግን 13 አመት አሁን ትመስላለች ቅጥነቷን ልነጋችሁ አልችልም ያው ተፈጥሮ ነው ግን ምግብ ያን ያህል ብዙም አይደለችም አትበላም እናም ውዶችዬ እንግዲህ ያን ያህል ራሱ እንኳን ምግብ ቤት የሆነ ካፌ የሆነ ኬክ ቤት እንኳን ወስጃት ኬኩንም ምኑንም የምትልጅ አይደለችም ኬክ ካዘዘች ኬክ ነው ለስላሳ ካዘዘች ለስላሳ ነው ይሄ የምታግበሰብስ አይነት ልጅ አይደለችም እና እንደምታያት አታምርም ቆንጅዬ እኮ ናት የኔ ለእርት የኔ ሞዴሊስት እንደው ወግደሽ እንደዚህ በእንዳትሉኝ ያው እውነት ለመናገር የእህት ልጅ ማለት የራስ ልጅ ማለት ነው ምክንያቱም ፈጣሪ አስተዋይና መልካም ልጅ ሲሰጥ እንደዛ ነው ለእህቴ መልካም ልጅ ናት ለኔ ደግሞ የእህቴ ልጅ ናት ሶ እኔ አክስት ነኝ እንደ አክስት ደግሞ ማድረግ ያለብኝ ነገር እስከምችለው አደርግላታለሁ በጣም ነው የምወዳት በጣም ነው መሳሰ እሷን ብቻ አይደሉም ሌሎችም አሉ በጣም ነው የምወዳቸው እኔ እንጃ እና በጣም ነው አክስትነት የሚከብደው ውዶች የኔ አላቅም ለኔ ብቻ ነው ወይስ ለእናንተ ነው ግን እህቴ ምን ተገኛለች መሰራችሁ የሚጣየናት ስትወርጂ ያኔ ልጆችሽን ነው የምትዩ አሁን ስላልወደድሽ ነው ያው ትለኛለች ማለት እንደዚህ የምትጨነቂው ሞር ደግሞ ስትወርጂ ለልጆች ታስቢያለሽ ለነሱም ታስቢያለሽ ለልጆችሽ ሞር ታስቢያለሽ እና አክስት ደግሞ ይሄ ስሜቱ አንቺ ጋር ብቻ አይደለም እኔም እንደዛው ነኝ አለችኝ እንግዲህ ያስቡት ወልጄም እንግዲህ ለልጆችም ማስባለሁ ለእህቶችም ልጆች አስባለሁ ማለት ነው ያ ማለት ደግሞ ቤተሰብ ስትፋቀሩ ነው አይደል እኔ አሁን እህቶችን ስለምወድ ነው ብዙ ጊዜ እህትና እህት የሚጣላ ከሆነ አይደለም ከእህቴ ጋር የተጣላው ለእህቶች ልጆች አላስብም አይደል እንደዛ ነው ብዬ ነው የማስበው እናም እንግዲህ ፈጣሪ አክስት ላልሆናችሁ አክስት ሁኑ አክስትነት በጣም ይከብዳል አክስትነት ከባድ ነው አክስት ማለት ስሜቱ ከባድ ነው በቃ በጣም ነው የምታስቡት በጣም ነው የምትንሰፈሰፉት በጣም ነው የምትጨነቁትና እኔ ደግሞ እንግዲህ እግዚአብሔር ይመስገን በጣም እድለኛ ነኝ እህቶች አሉኝ አክስት ነኝ እነሱ ደግሞ አሁን የኔን ልጅ ነው የሚጠብቁት ቀጣይ ደግሞ እንግዲህ እኔ ስወልድ እነሱ አክስት ይሆናሉ ማለት ነው እና እንደምታዩት እንግዲህ ልጃችን በጣም የምንኮራባት አስተዋይ ልዕክት የሆነች ጸጉሯ ደግሞ የራሷ ነው እሺ አርቲፊሻል እንዳይመስላችሁ ይሄ የዛሬ አመት የተነሳችው ፎቶ ነው ባሁንም ፎቶ ትነሳለች ግን ይሄ ኬክ ምናምን ሻማ አትፈልግም ጀስት ፎቶ ትነሳለች ከዛ ውጪ ምንም አይነት ነገር አልፈልግም 15 አመት ሲሆነኝ ወይ ደግሞ 25 ሲሆነኝ ነው ማከብረው ብላለች እሺ እኔ ቆንጆ ብለናለኛም እንግዲህ ልደቷን ደግሞ እንግዲህ የዛሬ አመት እኔ እግዚአብሔር ብሎ ከሄድኩ ክረምት ላይ አከብርላታለሁ በነገራችን ላይ እኔ ራሴ ግን እሷ ባትፈልግም ሰርፕራይዝ አደርጋታለሁ እና እንግዲህ ሚጣ እንደምታዩት እዚህ ጋር እኔና እሷንን ፎቶና በጣም ጽጌ ነበረችና ልጅነት እና እንደምታዩት ድንቡሽቡሽ ያለች ነበረች በልጅነቷ ያን ያህል በጣም ወፍራም ባይባልም
አሁን ግን ያው እንደዚህ ፎቶዋን እንዳያችሁት ነው ቅድም እና ለማንኛውም ልደቷን እኔ በብዙ አጋጣሚ እናቲቱ ካልተመቻት እኔ በሆነ አጋጣሚ ለማክበር ሰርፕራይዝ ማድረጋታለሁ አከብርላታለሁና ባሁን ግን ስጠይቃት አልፈልግም ማክስት ያለችኝ ማለት ነው። ደስ አይልም። የዘመን ልጆች እኮ እንደዚህ አይደሉም። ውዶችዬ ቪዲዮዬን እንግዲህ ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ የሚጣየን ሃፒ በርዝዴይ ያላችሁ መልካም ልደት ተመኙላት። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ባይ